እንግዲህ በክረምት ቤት ሰርቼ የሆንኩትን ጉድ ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን ያው ሰፈሪሽ የት ነው የምታሰሩ የት ነው ስትሉ ነበራችሁ። ሰፈሩ ይሄን ይመስላል። ያው ዲያስፖራ ሰፈር ይባላል። ዲያስፖራ ሰፈር ትላላችሁ ማለት ነው። ትንሽ ዳመና ነገር ነው እና ያው እያሰራው ይሄው እያለቀ ነው ሁሉም ነገር። ግን የሆንኩትን ጉድ ላሳያችሁ። ይሄን ቤት ማለት ነው ያሰራሁት እና ሰሞኑን ሊሾ ምናምን ነገር ውሃ ልክ እንደ ማሰራት አውቃላችሁ። ይሄው ተሰርቷል። ግን አሁን ላይ የሆንኩትን ጉድ አሳያችኋለሁ እና በር ይዘጋል ትላላችሁ። ከዛላችሁ ይሄንን ድንጋይ ራሴ ይሁት የቀረኝን ድንጋይ ማለት ነው ወደ ውስጥ አስገብቼ እንዲያስቀምጫለሁ። አልሙሄም የሆንኩት ምንድን ነው የውሃ ልኩን እንዴት ምን ያህል እንደረዘመ እዩት። ይሁን እሺ፣ ብዙ ድንጋይ ነው የፈጀው፣ ብዙ ድንጋይ ነው የጨረሰው። ይሁን 3 ሲኖ በሉት የጨረሰው ብቻ ተመልከቱ። አንድ ሲኖ 40 ሺህ ነው። 40 ሺህ ማለት ደግሞ አስባችሁታል በ3 እና ምን እንደሆንኩ እዩ። ይሄንን አሁን ከትላንት ወዳ ነው ያለቀው ቤቱ ምን እንደሆነ እዩት። አሁን የሆንኩትን ጉድ ማለት ነው እዩት። አሁን በምንድን ነው ይሄ ነጫጭ የሆነው? በምንድን ነው የሚጠፋው ነው አንደኛው ጥያቄ። ለምን ነጫጭ ሆነ ነግራችኋለሁ። ጉድ የሆንኩበት ምክንያት ደግሞ በክረምት ይሄንን ማሰራቴ ምን እንደተፈጠረ ታውቃላችሁ? ቤት ውስጥ ውሃ አይገባውም፣ ዝናብ አይገባበትም። ከዛ ቆይ ላሳያችሁ ምን እንደሆነ። ዝናብ እየዘነበ በጎን ሲዘንብ ማለት ነው። አሁን እዩት፣ እዚህ ጋር በጎን ሲዘንብ እዚህ ጋር ውሃ ልክ የተሰራው ቀኑን ነበረ የተሰራው። ስለዚህ ማምሻ አካባቢ ዘነበ ማለት ነው በደንብ ሳይደርቅ። ከዛ ሲሚንቶ ከላይ የተቀባው ሲሚንቶ እንዳለ ወደዚህ ገብቶ በቀዳዳው በኩል እንዲህ ነጭ ሆነ ማለት ነው። ያልደረሰበት ቦታ እዩት፣ ያልደረሰበት ቦታ እንደዚህ ነው። ከዛ ደግሞ የመጣው እንደዚህ ነጭ ሆነ እና ይሄ በምንድን ነው የሚስተካከለው የምታውቁ ሰዎች ማለት ነው። እና ይሄ ሳሎኑ ነው አሁን እንደዚህ ሆነብኝ ሳሎኑና ይሄ በረንዳው ምንም አልሆነም። ይሄ በረንዳው ነው እና ኮሊደሩ ይሁት፣ ኮሊደሩ በዛ በኩል ከዛ የመጣው እንደዚህ ሆነ። ይሄ ያው ራሱ የመጣበት ነው። ሲታጠብ ይለቃል እና ይሄን እዩት። አሁን ይሄ ነጭ ሆነው እንዳለ እዩት። የዛ ውሃ ገብቶ ነው ማለት ነው። ይሄ ደግሞ የልጆች ክፍል ነው። ኢንሻአላህ ልጆች ይኖራሉ። ከዛ ይሄ የልጆች ክፍል ነው። ይሄ የተደፋበት ሰጋቱራ ነው። በደንብ ሰጋቱራ ደግሞ ይጨመርበታል። ይሄ ምንም አልሆነም። ይሄ ክፍል እንደዛ እንትን አላለበትም። ይሄ ሰጋቱራ ነው ጭቃ የሚመስለው ማለት ነው። ውሃ ለረጅም ሰዓት ስለሚያቆይ ሰጋቱራው ስለዚህ እንትን ይላል ማለት ነው። እዩት። አሁን እዚህ ጋር ምንም አልሆነም። እዩት፣ እዚህ ጋር ደስ ይላል። አሁን ይሄም ሰጋቱራ ነው። ይሄ የባልና ሚስት መኝታ ክፍል ነው። እዩት፣ የቃሙበትን ይሁን ለበጎ ነው። እዚህ ላይ ቁጭ ብለው ይቀማሉ እና ይሄ እዩት፣ ይሄ ምንም አልሆነም። ይሄ ያው ሰጋቱራው ራሱ ነው። ሰጋቱራው ውሃ ይዞ እንዲቆይ ነው ሰጋቱራ የሚደረገው። ይሄ ደግሞ ያው ሽንት ቤት ነው። ይሄ ሽንት ቤት ናት። ሽንት ቤትና ሻወር ቤት ማለት ነው። ያው ይሄ ምንም አልሆነም እና አሁን የሆነብኝ የተበላሽብኝ ኮሊደሩና የምታዩት ሳሎን ማለት ነው። ይሄ ነው። አሁን ይሄንን በምን መልኩ ላድርግና በጋ ቢሆን ይሻለኝ ነበር። ለምን እንደሆነ ታውቃላችሁ? ለኔ በጋም ክረምት ምንም ልዩነት አልነበረውም። የሰራሁትን በዝናብ ውሃ ስላልሆነ ባምባ እንዳለ ታውቃላችሁ። ያው ቤቱ ገና እንትን ስላላስገባው ይሁት አሸንዳ ስለሌለው በባምባ ነበር ስጠቀም የነበረው። ይሁን ግን በበጋ ባሰራ ምን ነበረበት እያልኩ ነው። አሁን ባለሙያዎች ካላችሁ የዚህን ነገር ንገሩኝ። ይሁት አሁን እንደዚህ አመዳማ ሆኖ ይሁት አሁን እና ምን ላድርግለት? ይሄ ደግሞ ተቆፍሮ የገባ ነው። እሺ ከስር ድንጋይ አልጠግም ስላለ ያው ተቆፍሮ ገባ ማለት ነው። አፈሩ ግቢው ገና መስተካከል ምናምን ይቀረዋል። እና እስኪ መፍትሄ ያላችሁ መፍትሄ ንገሩኝ። ምን ትሉኛላችሁ? ለዚህ መፍትሄ ምንድን ነው እላችኋለሁ። ይኸው ቤቱ ይሄን ይመስላል። ከምን ደረሽ ይላላችሁ ልጆች። ይሄ ነው እስከዚህ ደርሻለሁ። ከመጣው እስካሁን 5 ወሬ ነው። በ5 ወር ሙሉ
ይቺን ብቻ ነበረ ሳስራ የከረምኩት። አልሐምዱሊላህ 5 ወር ከገባው ኢትዮጵያ ማለት ነው። 5 ወሬ ነው። አሁን ገና ብዙ ነገር ይቀረዋል። ተመልከቱ። ከዚህ ካወጣሁበት ወጪ በላይ ገና ፊኒሽንጉ ይቀራል። ገና ጭቃ አለ፣ በር አለ። በሩ ደግሞ በጣም ረጅም ነው። ትንሽ ይመስላችኋል እንጂ በጣም ረጅም። የኮሊደሩ ብትሉ መስኮቱ ብትሉ በዛ በኩል ያለው የኮሊደሩ ማስገቢያ በር አለ በጀርባ በኩል። በጀርባ በኩልም ደግሞ አንድ 4 ክፍል የሚያሰራል ሽንት ቤት አለ። ያው መቼም በውስጥ ሽንት ቤት የውጭ እንግዳ ምናምን ሲመጣ አይጠቀምም። ብዙ ብዙ ነገሮች አሉ ከዚህ በኋላ የሚቀር ማለት ነው። እንግዲህ አላህ ይርዳሽ በሉኝ። እንደገባሽበት ውጭበት ዱአ አድርጉልኝ። ኢንሻአላህ ቀሪውንም ደግሞ በሰላም እንድጨርሰው በሰላም እንዳጠናቅቅ ማለት ነው። አፈር እያጠየኩ ነበረ። አፈር ግን ወደ 1 ሲኖ አፈር 13,000 14,000 እንደዛ እያሉ ነው። ስለዚህ ለዚህ ቤት ደግሞ ምን ያህል አፈር ያስፈልገዋል ብዬ ስጠይቅ 3 ሲኖ 3 ሲኖ አስባችሁታል። 13 26 እንደገና 13 39 ትላላችሁ ማለት ነው። እና 39,000 ለዚህ ያስፈልጋል ለጭቃ ብቻ ማለት ነው። ተውጭድ ምናምን ይሄ የሚያቦኩት ራሳቸው የሚለጥፉት የራሳቸውን የሆነ ዋጋ ያወጣሉ። ግን አፈሩ ብቻ ወደ 39,000 ያስፈልጋል። እና ይቀራል። ይሄ በሩ ደግሞ አሁን የበሩ ዋጋ አልጠየኩም፣ ምክንያቱም ጭቃ መቅደም ስላለበት ደሜ ከፍ እንዳይል ብዬ እንትን የበሩን ወደ ኋላ አርጌ እስኪ ጭቃዊ ቅደምና ማንኛውም ነገር ስቴፕ ባይ ስቴፕ ነው የሚሆነው። በአንድ የሚሆን ነገር የለም። ከዛ በኋላ ስደትም ላስብ ይችላሉ። አይታወቅም። እዚሁ ይክፈትልሽ በሉኝ። ወይኔ ጉንዳን አነከሰኝም። አላሁ ሙስተዓን። እና ገና ከዚህ በላይ ብዙ ወጪዎችን ይጠይቃል። የድንጋይ ዋጋ አንዱ ድንጋይ 1 ሲኖ ድንጋይ 40,000 ነው። በ40,000 ደግሞ 3ቱን አስቡት። 40 80 ሶስተኛ እንደገና ደግሞ አንድ ሲጨምሩ 120,000 ማለት ነው። ከዛ የቅርጽ አለ። የቅርጹ ሌላ ነው፣ ግን ትንሽ ነው። የቅርጹ ትንሽ ነው የሚጫነው፣ በእጅ ስለሚጫን ማለት ነው። የማሽኑ ነው ብዛት ያለው። አልሙሄም ይሄን እያለን ሲሚንቶ ብቻ ማለት ነው ወደ 60 ምናምን ሺህ ነው የጨረሰብኝ። ሲሚንቶ ብቻ 1 ኩንታን፣ አሁን ላይ ሲሚንቶ ጨምሯል። 1 ኩንታን ሲሚንቶ 2,750 ብር ነው የገዛሁት፣ 1 ኩንታን ማለት ነው። ከዛ ወደ 60 ምናምን ሺህ የጨረስኩት ለሲሚንቶ ብቻ ከባድ ነው አሁን ላይ ወጪው። ለባለሙያ አለ ምናምን ብቻ ያን እንትን ስትሉ በጣም ብዙ ነው የሚሄደው ማለት ነው። ለኋላ ደግሞ ለምሰራበት ብዙ እንጨት አይጨርስብኝም። ልክ እንደዚህኛው ይህንን እንጨት ምን ያህል እንደጨረሰብኝ ታውቃላችሁ። በኋላ ለሚሰራው ደግሞ እዚህ ጋር ኩሽና ምናምን ይሰራል አላልኳችሁም? እዛ ጋር ሽንት ቤት ተቆፍሯል። ይሁት እንጨት አለኝ። እንጨት ያው ግማሹ የማገዶ ቢሆንም በስር ግን አለኝ የተወሰነ እንጨት። ብዙም እንጨት አያስፈልገኝም እዚህ ጋር ከተሰራ ማለት ነው። ወደፊት ለምንድን ነው ወደዚህ ወደኋላ ያረኩት? ያው ብዙ ነገር ሰርቪሶች፣ ሽንት ቤት፣ ኩሽና ምናምን ከኋላ ሲሆን ነው የሚያምረው። ከፊት ሲሆን ደግሞ ደስ አይልም። ከፊት ምንም ነገር ከተቻለ አላህ ካለ አቅም ካለ ሌላ ነገር ይሰራበታል ማለት ነው ትላላችሁ አላህ ካለ። እና ይሄን ይመስላል ቤትሽ ስትሉ ለነበራችሁ ሰዎች ቤቱ ይሄን ይመስላል። ሰፈሩ ደግሞ ዲያስፖራ ሰፈር ይባላል። ይሄን ይመስላል ዲያስፖራ ሰፈር። ይሁት ትንሽ ጨለም ብሏል። ፀሐይ በዚህ በኩል አሁን ማምሻ ስለሆነ ፀሐይ በዚህ በኩል ስለሆነች እና ብዙ አይደለም። ይሄን ይመስላል ውዶቼ። ይሄን በዚህ ሁኔታ ላይ ቁም ያለሁኝ። ቀጣይ ደግሞ ምን እንደማደርግ ነግራችኋለሁ። የምትፈልጉት ነገር ላይ ጠይቁኝ፣ መልስላችኋለሁ። ለዛሬ በዚህ ይበቃናል። ሁላችሁም ዱአ አድርጉልኝ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።